ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ ከአዲስ ዓመት ጀምሮ እስከ መስቀል እንኳን አደረሳችሁ። እኔ ፌቨን ነኝ ከመቀሌ። ዛሬ እዚህ ቆይታዬን ነው መናገር የፈለኩት። እዚህ መጀመሪያ ስንመጣ በአዲስ አበባ ነው የመጣን። እዛ ቆይታችን ሁለት ሆነን ነው የመጣን። አሰፉ ትባላለች ከአውስትራሊያ፣ እኔ ደግሞ ፌቨን ከስዊዘርላንድ መጣን ማለት ነው። አሁን ይሄ መምጣታችን እንግዲህ ስለ ሀገራችንን ምን ማድረግ እንዳለብን ተመካክረን እንደ አቅማችን ለማገዝ ነው። ከምን ከራሳችን በራሳችን ተማምነን የማንም እርዳታ አልጠየቅንም፣ ግን ጓደኞቻችን ያገዙናል። እዚህ ለምስጋናም አቀርባለሁ እና እንደዚህ ሆነን መጣን። 3 ቀን አዲስ አበባ ቆይታ ከዛ ደግሞ ወደዚህ ቀጥታ መተን ወደ ቤት ለቤት ነው ይዞር ዶሮ እና ሽንኩርት እና ባህላችን ማለት ነው። አመት በዓል ሲሆን እንግዲህ ያው ዶሮ ነው እንደሱ አድርገን ዶሮ፣ ሽንኩርት፣ ዘይት ይዘን በየቤቱ ዞርን ማለት ነው። ከዛ መልሰን ደግሞ ፍርናሽ የሌላቸውም ፍርናስ ገዛን አላቸው መሬት ለሚተኙ እናቶች ከነ ልጆቻቸው። ከዛ ደግሞ አመት በዓል ነገ ሲሆን ዛሬ ዋዜማው ቀን ደግሞ ትልቅ በትግራይ ባህል ሂብሽት ይባላል። ትልቅ እንደ ዳቦ ድፎ ማለት ነው። እሱን ቃጤማ ይዘን በየቤቱ ይሄ ማለት ፍቅራችንና ትንሽ ደስ እንዲላቸው በማለት ነው። ይሄን አድርገን ይሄን ላይ ስናደርግ ግን እኛ ተጋሩ ለተጋሩ ብቻ ሳይሆን ልባችንን ለሁሉ የተከፈተ ነው። ምክንያቱ እኛ ምንድነው በፈረንጅ ራሲስት ነው የሚባል ራሲስት ማለት አይዶን ነው ይሄ በአማርኛ አላውቅም። እና ይሄ ከሌላ ሀገር ሰው ሲመጣ ያገሉትና ይሄ ራሲስት ይባላል። በጀርመንኛ ነው ማውቀው እኔ። እና ራሲስቶች ስላልሆን ተጋሩ ሁሉም ታቅፋለች። የትግራይ ህዝብ ለሁሉም አንድ ነው። እዚህ ማን አገኘን? ትግሬዎች፣ አማራዎች አገኘን፣ ከአዲስ አበባ የመጡ እንደገኛ ኤርትራኖች አገኘን። እነዚህ ያገኘናቸው እኩል እንደነዛ ተጋሩ የምናገዝ እኩል ነው ያገዝነው። ምንም የሚያዳላ ነገር የለም። በዚህ ላይ ለአዲስ ዓመት ሹፎን ያለበስናቸው አለ። ይሄ ቀሚስ ያ ባህላችን የትግራይ ከነዚህ ለሁሉም አንድ አይነት ነው ያገዝናቸው። ምክንያቱም እንደሱ ስለሆነ እንደኛ እኛ ቻሪቲ ነን። ቻሪታችን ለሁሉም አንድ ነው። እንታይ እስላማዊ ሃይማኖታዊ ምንም ይሄ ከዚህ አገር መጣ የሚባል የለም። ይሄ አንደኛ ፍቅራችንን ማሳየት ነው፣ አንድነታችንን ማሳየት። አንድነት ማለት የተጋሩ አንድነት ብቻ አይደለም። ታዲያ ኢትዮጵያ ተክላላ ብሔረሰቦቻችን ምንድነው የሚባል ብሔረሰቦቻችን ውበታችን የሚል ቋንቋ አለ። ስለዚህ ይሄ ውበታችን ለማሳመር ውበቱ ጠፍቷል፣ ደብዝዟል። እና እስኪ እንጀምር ይሄንን ብለን ነው የጀመርነው። ስለዚህ በየቤቱ ስንሄድ የተለያየ ኢትዮጵያኖች አገኘን ማለት ነው። ለነዚህ ኢትዮጵያኖች ያለምንም እርዳታ አደረግንላቸው፣ ፍቅራችንን አሳየን ማለት ነው። ስለዚህ ይሄ ማለት የባለፈው ወቀሳ አይደለም። ግድ መናገር ደግሞ ግድ ይለኛል አይደለም እንዴ? ምክንያቱም ትግርኛ ቋንቋ ብቻ ሳይሆን ዲኤንኤን የት አለ ተብሎ የትግራይ ህዝብ እንደ ተአምር ነው የተጨፈጨፈ። ይሄ ዳግም እንዳይመጣ ነው። እኛ ደግሞ ለበቀል ተበድለን አይደለም፣ በበቀል መነሳት የለብንም። ሌሎችን ለማስተማር በቃ ትውልድን ለማስተማር። ምክንያቱም ገና ትንንሾች የተወለዱ ራሱ በዛን ጊዜ ገና አየር ስታልፍ ስቲል ናው እየደነገጡ ናቸው። መጡብን እያሉ ነው የሚሸሹ። ያ የድሮኑ ያ ጩኸቱ ያ ዋይዋይታው ያ ደም እንደ ጎርፍ የፈሰሰ ያ ጭፍጨፋው ዛፉ ቅጠሉ ሳይቀር ከምድረ ገጽ እናጠፋለን ብሎ የተጨፈጨፈ ያ አልተረሳም። ይሄም እንርሳ በሚል ነው ይሄን ፕሮጀክት የጀመርነው። እስኪ እንርሳ በቃ እንተው። ምክንያቱም አልጠቀመንም። ፖለቲክ ከጫፍ ደርሰናል፣ ምንም ግን አላመጣንም። ያልጀመርነው ምንድነው? ፍቅር አልጀመርነው። እስኪ ፍቅር እንጀምር። አሁን አንድ ብለን የምንጀምረው ፍቅር ነው። ስለ ፖለቲክ፣ ስለ ክፋት፣ ስለ ዘረኝነት ጫፍ ደርሰናል። ሁሉ
ሁሉም ሞክረናል። ጦርነቱ፣ ድሮኑ፣ መሳደቡ፣ ጅብናችሁ ምንድነው አንዱ ወይንታ ነው ምንድነው ጁንታ እና ጁንታ እና የቀንጅብ ሁሉም ደርሰናል። ያልደረስ ነው ምንድነው ጥሩ ፍቅር ካፋችን መውጣት። ይሄን አላደረግንም አይደለም። አሁን ይሄ ነው የቀረን። ያ ምንም አልጠቀመም። እስቲል ነው በመከራ ላይ ነው ያለን፣ በክፋት ላይ ያለን። ስለዚህ ወጣቶቻችን በኢትዮጵያ ጠቅላላ ያሉ ፍቅር ማሳየት አለብን ወገኖች። ፍቅር ማሳየት። ፍቅር እኮ ሁሉንም ይረሳል። ፍቅር ደግሞ መስጠት ይወዳል አይደለም? ማቀፍ ይወዳል። በደልን አይቆጥርም ይላል መጽሐፍ ቅዱስ። ፍቅር በደልን አይቆጥርም። ፍቅር ካለ በቃ የሰው ልጅ ፍቅርን መከራውን ጉዳቱን ያስረሳል። በቃ ፍቅር ማለት ነው። አንድ ሰው ተጣልቶ ሲፋቀር ሲታረቅ ከዛ በደልን ይረሳል። ምክንያቱም ፍቅር ነው። ስለዚህ አሁን እኛ በፍቅር ትግራይን ደግሞ እንድንከሳት። ትግራይ በጣም ነው የተበደለች። ስቲል አሁን እንትን አለ በቃ ያ ቅሬታ አለ። ያንተና እኮ ጨፍጭፋ እግር የተቆረጠ አለ፣ አይኑ የጠፋ አለ። በጣም ከሀገራቸው ወጥተው ስደት ላይ በገዛ ሀገራቸው ይሄ የእናንተ ሀገር አይደለም ተብሎ ተጨፍጭፈው ግማሾቹ ታርደው ታስረው እዛ ተከዜ ውሃ ውስጥ የተወረወሩ እዛ ሆነው ሆዳቸው ተነፍቶ ውሃው ራሱ አውጥቶ እዛ የተገኙ ተጋሩ አሉ። ይሄን እንርሳ ነው አሁን። እስኪ እንዳንዲስ እንጀምር። ከእግዚአብሔር ጋር እንድንታረቅ በቃ መልካም ስናደርግ እግዚአብሔር ምድርቷን ይባርካል። ሁሉ ጊዜ ክፋት ስናደርግ ደግሞ ምድርቷን ትራገባለች። እናቶችን እናግስ። ትንሽ እናቶች ነው ይቀሩ፣ ሁሉም ሞቷል። ትንሽ ጤናማ ወጣቶች ነው ያቀሩ። እግራቸው የተቆረጠ የሞቱ አሉ። ከ1 ሚሊዮን በላይ አልቀዋል። እግራቸው የተቆረጠ አይናቸው የተጠፋ አንድ ቦታ ነው ያሉ። እሱም እርዳታ በቂ አላገኘው። ስለዚህ ይሄን የምናገረው ምንድነው? ወደ ራሳችን እንመለስና ፍቅር ለህዝባችን እናሳይ፣ ክፋት እንተው። እስኪ 2018 ይሄን እንሞክር። ሌላ ሞክረን በቃ ምንም አልተሳካልንም። ይሄ ግን እርግጠኛ ነው ይሳካል። ምክንያቱም እግዚአብሔር ይወዳል። እግዚአብሔር የምህረት አምላክ ነው። ምህረት ያደርግልናል ወገኖቼ። ወጣቶቻችን በሰላም እንዲማሩ፣ ልጆቻችን ወደ ትምህርት ቤት ሸኝተን በሰላም እንዲመጡልን፣ ወጣቶቻችን ተምረው ተመርቀው አግብተው ቁም ነገር ላይ የሚደርሱ እኛ ስንመለስ፣ የኛ ግፍ የኛ ኃጢአት ወጣቶቻችን ላይ መከራ እያሳለፉ ናቸው። ከአገር የተሰደዱ ስንት እየተደበደቡ ስንት ስቃይ ያዩ አረብ ሀገር ሄደው ስንት መከራ ነው እና ይሄንን እናደርግ ነው መልእክትን ማስተላለፍ። ቆይታዬ እንደዚህ ነበረ። ፍቅር መዝራት ነበረ። ፍቅር እንዘራ ነበር። ዘራን ደግሞ በጣም ድል አድርገናል። እግዚአብሔር ይመስገን በዚህ በእኛ በጀመርነው ማለት ነው። ስለዚህ በጣም በእንደዚህ እንንቀሳቀስ። አሁንም እግዚአብሔርና አመሰግናለሁ። ቆይታዬ መልካም ስለሆነ ሌሎችም ደግሞ እህቴም አሰፉ ትግራይ ውስጥ እዛ አዲስ አበባ ሄዳ ወደ 30 እህቶች ነው መሰለኝ እሷም ልብሳለች እዛ ጌታ እዚህም እዛ ቲዲኤፍ ያሉበት ቦታ እዛም ሆነ አድርጋለች። ስደት ያሉበት ቦታ እዚህ ካምፕ ውስጥ እዛም ሄዳለች። ያው ተከፋፍለን የተሰራን ተከፋፍለን የራሳችን ሰርተናልና ከእንግዲህ ሁላችንም በአንድ ሆነን እንድንሰራ ነው። ስንሰራ ደግሞ እኛ ለትግራይ ብቻም ሳይሆን ለሁሉም ነው የምንሰራ። እናንተም እንደሱ እንድታደርጉ የምታደርጉ ደግሞ በጣም አመሰግናለሁ። ጥላቻን ትታችሁ ወደ ትግራይ የምትመጡ ሚዲያ ላይ ያልወጣችሁና አቃለው ከሁሉ በሃይማኖት ወጣቶችን ወስዳችሁ ያላስተማራችሁ ሚዲያ ላይ መውጣት ያልፈለጋችሁ ይሄን አይቻለሁ። እግዚአብሔር ይመስገን። በጣም ተባረኩ። ዘመናችሁ ይባረክ። በልጆቻችሁ ሁሉ ጊዜ በኑራችሁ በደስታ ኑሩ። ላለው አመሰግናለሁ። እግዚአብሔር ያክብር።